ዕለተ ማክሰኞ ታህሳስ 28 2018 ዓ.ም አመሻሽ ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁ የኢትዮስ ሚዲያ ቤተሰቦች እንደምን አመሻችሁ። ከተለያዩ ታማኝ መረጃ ምንጮች የደረሱንን አሁናዊ ሰበር መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎቹን እናስተዋውቃችሁ። በአማራ ክልል በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊት ውጊያ በዛሬው ዕለት ተባብሶ ቀጥሏል። ዛሬ ታህሳስ 28 2018 ዓ.ም ከንጋት ጀምሮ በምስራቅ አማራ ቀጠና በተደረገ ውጊያ አስደማሚ ድል መመዝገቡ ታውቋል። በዛሬው ዕለት በቀጠናው በተደረገው ከባድ ውጊያ የ105ኛና የ107ኛ ክፍለ ጦር የኮማንዶ አባላት እንደ ቅጠል መርገፋቸው ተነግሯል። ኦራሎችን ጨምሮ አመራሮች የሚያመልጡባቸው ተሽከርካሪዎችም መንደዳቸውን የተነገረው። የግንባር ውጊያውን የተመለከተ ዝርዝር መረጃም ደርሶናል፣ የምትሰሙት ይሆናል። የኢትዮጵያው አገዛዝ ወታደራዊ መኮንኖች ይዘውት በታየው ካርታ ላይ ኤርትራ ከባድ ተቃውሞ አሰማች። ባለፈው ሳምንት ማብቂያ የኢትዮጵያ ከፍተኛ የጦር መኮንኖች ይዘውት በታየው ካርታ ምክንያት ኤርትራ ኢትዮጵያ ላይ ተቃውሞዋን አሰምታለች። የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል የወጣውን ካርታ ተከትሎ በትዊተር ገጻቸው ላይ ባሰፈሩት መረጃ አሰብና አካባቢውን ወደ ኢትዮጵያ የሚያካትተው ካርታ ትኩረት ለመሳብ የሚደረግ ከመሆኑ በተጨማሪ ጠብ አጫሪነት ነው ብለዋል። ሰውየው በዚህ አላበቁም፣ ሌሎች ማስጠንቀቂያዎችንም ሰጥተዋል። በዝርዝር የምታደምጡት ይሆናል። ለሶማሌላንድ የመጀመሪያውን የሀገርነት ዕውቅና የሰጠችው የእስራኤሉ የውጭ ጉዳይ ሚኒስትር ጌዲዮን ሰዓር በሐርጌሳ ጉብኝት አደረጉ። ሰውየው ጉብኝታቸውን አድርገው ሳይጨርሱ ግን በረራ ታግዷል። ሶማሌላንድ ሪፐብሊክ ከዛሬ ጀምሮ ወደ ሀገሯ በሳምንት 4 በረራ ሲያደርግ የነበረውን የጅቡቲ አየር መንገድ ወደ ሐርጌሳ እንዳይበር እገዳ ጥላበታለች። በሁለቱ መካከል ነገሮች የተካረሩት ከእስራኤል ዕውቅና መስጠት በኋላ ነው። ዝርዝር መረጃው ተዘጋጅቷል፣ ትሰሙታላችሁ። የቬንዙዌላና የትራምፕ ጉዳይ አሁንም መነጋገሪያ ሆኖ ቀጥሏል። ቬንዙዌላን የሚመራት ማን ነው ተብለው የተጠየቁት ትራምፕ እኔ ሲሉ ምላሽ ሰጥተዋል። በሌላ በኩል የአሜሪካ እርምጃ ዓለም አቀፍ ሕግን የሚጥስ ነው በማለት የተባበሩት መንግስታት ድርጅት ኮሚሽንን መግለጫ አውጥቷል። ይህ በእንዲህ እንዳለም የአሜሪካ መንግስት በቬንዙዌላ ነዳጅ ላይ ከኩባንያዎች ጋር ንግግር በፍጥነት ጀምሯል። ጉዳዩን የተመለከቱ አሁን የወጡ መረጃዎችን ይዘናል፣ ተሰሟቸዋላችሁ። ክቡራትና ክቡራን ከኛ ጋር ቆይታችሁን ካደረጋችሁ እነዚህንና ሌሎችንም መረጃዎች ይዘናል። በየቀኑና በየሰዓቱ የምንለቃቸው መረጃዎች ቶሎ ቶሎ እንዲደርሷችሁ ኢትዮስ ሚዲያን ሰብስክራይብ ማድረጋችሁን ቀጥሉ። አሁን ወደ ዝርዝሩ እናልፋለን። መልካም ቆይታ። በአማራ ክልል በአገዛዙ ጦርና በፋኖ መካከል ከባድ የጨበጣ ውጊያ እየተደረገ ይገኛል። ዛሬ ታህሳስ 28 2018 ዓ.ም ከንጋት ጀምሮ በምስራቅ አማራ ቀጠና ከባድ ተጋድሎ እየተደረገ ነው። የአገዛዙ ሰራዊት ክፉኛ እየተደመሰሰ ሲሆን የደቡብ ወሎ ዞን ካድሬዎች ድንጋጤ ውስጥ ገብተዋል። ይጠብቀናል ያሉት ወታደር በፋኖ አፈሙዝ ሲሳይ ሆኖ ሲቀር እያዩ ነው። በዛሬው ዕለት በተደረገው ከባድ ውጊያ ኦራሎችን ጨምሮ አመራሮች የሚያመልጡባቸው ተሽከርካሪዎች በደቂቃዎች ልዩነት ወደ አመድነት ተቀይረዋል። ከፍተኛ የጸጥታ አመራሮች ደሴ ላይ ዝግ ስብሰባ እያካሄዱ ነው። በዛሬው ከባድ ውጊያ መቅደላ ወረዳ ልዩ ስሙ ገናቲት በተባለ አካባቢ አንድ ያገዛዙ ወታደራዊ ኦራል ከነጫ ነው ሰራዊት ሙሉ በሙሉ በቦምብ ጋይቶ ወድሟል። በሰሜን ምስራቅ እዝ 801ኛ ኮር ማዘዣቸውን ደሴ ከተማ ያደረጉት በአየር ወለድ ኮማንዶ የ105ኛና የ107ኛ ክፍለ ጦር ኮማንዶ አባላት ልክ እንደደረቀ ዛፍ ረግፈው ውለዋል። እስካሁን ባለው መረጃ ፋኖ በቀጠናው 4 ወረዳዎችን ጨምሮ በርካታ አካባቢዎችን በቁጥጥር ስር አውሏል። ውጊያው ከወሎ ቀጠና ባሻገር በጎንደር በጎጃምና በሸዋም ተባብሶ መቀጠሉን ከየግንባሩ የሚደርሱን መረጃዎች አመልክተዋል። የኢትዮጵያ ወታደራዊ መኮንኖች ይዘውት በታየው ካርታ ኤርትራ ከባድ ተቃውሞ አሰማች። ባለፈው ሳምንት ማብቂያ የኢትዮጵያ ከፍተኛ የጦር መኮንኖች ይዘውት በታየው ካርታ ምክንያት ኤርትራ ኢትዮጵያ ላይ ተቃውሞዋን አሰምታለች። የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል የወጣውን ካርታ ተከትሎ በትዊተር ገጻቸው ላይ ባሰፈሩት ጽሑፍ አሰብና አካባቢውን ወደ ኢትዮጵያ የሚያካትተው ካርታ ትኩረት ለመሳብ የሚደረግ ከመሆኑ በተጨማሪ ጠብ ጫሪነት ነው ብለዋል። ስለ ፎቶው የተጠየቁት የኢትዮጵያ መከላከያ ሰራዊት የሚዲያና ኮሚኒኬሽን ማዕከል ኃላፊ ሜጀር ጀነራል እንዳልካቸው ወልደ ኪዳን መውጣት አልነበረበትም ሲሉ በስህተት የተለጠፈ መሆኑን እንደገለጹ ሪፖርተር ጋዜጣ ዘግቧል። እሁድ ዕለት በተካሄደ የኢትዮጵያ ሰራዊት አባላት ምረቃ ላይ ከፍተኛ መኮንኖች ይዘውት የታየውና በማህበራዊ ሚዲያ ላይ ተሰራጭቶ የነበረው ምስል እንዲነሳ ተደርጓል። ከጠቅላይ ሚኒስትሩ ጀምሮ ከፍተኛ የኢትዮጵያ ባለስልጣናት
ከ30 ዓመታት በፊት ሀገሪቱ ያጣችውን የባህር በር መልሳ ማግኘት አለባት የሚል አቋም በስፋት እያራመዱ በሚገኙበት ጊዜ ነው ካርታው በወታደራዊ ምረቃ ስነ ስርዓቱ ላይ የታየው። የኤርትራው የማስታወቂያ ሚኒስትር ለዚህ በሰጡት ምላሽ የኢትዮጵያ ከፍተኛ ወታደራዊ ባለስልጣናት በ2026 አዲስ ዓመት ጅማሬ ግድ የለሽ ጠብጫሪነትና በጦርነት አጀንዳ ተጠምደዋል ሲሉ ተቃውሟቸውን ገልጸዋል። ኢትዮጵያ ካለፉት ጥቂት ዓመታት ወዲህ የራሷ የሆነ የባህር በር የማግኘት አጀንዳን በማንሳት በተለያዩ መልኮች ጥረት እያደረገች መሆኗን አሳውቃለች። ባለስልጣናቱም ሀገሪቱ ያለ አግባብ አጣችው ያሉትን የባህር በር መልሳ እንደምታገኝ በእርግጠኝነት እየተናገሩ ነው። አቶ የማነ ይህንን የኢትዮጵያ ባለስልጣናት ፍላጎትን ግዴለሽና አደገኛ በማለት ገዢው ብልጽግና ፓርቲን ሐሰተኛ መረጃን በማሰራጨት ከሰዋል። ኢትዮጵያ በተለያዩ አጋጣሚዎች የይገባናል ጥያቄ እያነሳችበት ያለው የአሰብ ወደብ ኤርትራ ነጻ ሀገር እስከሆነችበት ጊዜ ለኢትዮጵያ በዋነኝነት የባህር በር አገልግሎት ይሰጥ የነበረ ነው። ለሶማሌላንድ የመጀመሪያውን የሀገርነት እውቅና የሰጠችው የእስራኤሉ የውጭ ጉዳይ ሚኒስትር ጌዲዮን ሰዓር በሃርጌሳ ጉብኝት አደረጉ። የውጭ ጉዳይ ሚኒስትሩ እግራቸው ሃርጌሳ ከመርገጡ በረራ ታግዷል። ሶማሌላንድ ሪፐብሊክ ከዛሬ ጀምሮ ወደ ሀገሯ በሳምንት 4 በረራ ሲያደርግ የነበረው የጅቡቲ አየር መንገድ ወደ ሃርጌሳ እንዳይበር እገዳ ጥላለች። በሁለቱ ሀገራት መካከል ነገሮች የተካረሩት ከእስራኤል እውቅና መስጠት በኋላ ነው። እስራኤል ለሶማሌላንድ ሪፐብሊክ በሰጠችው ሕጋዊ እውቅና ከሶማሊያ በላይ የተቆጣችው ጅቡቲ በሃርጌሳ የሚገኘውን ቆንጽላ ጽሕፈት ቤቷን ሙሉ በሙሉ ዘግታለች። በሌላ በኩል ሶማሌላንድ ሪፐብሊክ የጅቡቲ አምባሳደሯን ወደ ሃርጌሳ ጠርታለች። እስራኤል ለሶማሌላንድ ሪፐብሊክ ሕጋዊ እውቅና መስጠቷን ተከትሎ ጅቡቲ በከፍተኛ ተቃውሞ ውጤቱን ለመቀልበስ እየተንቀሳቀሰች ትገኛለች። ነገር ግን የጅቡቲ እንቅስቃሴ የሚሳካ አይመስልም። ለምን ቢሉ ለሶማሌላንድ የመጀመሪያውን የሀገርነት እውቅና የሰጠችው የእስራኤሉ የውጭ ጉዳይ ሚኒስትር ከሰዓታት በፊት ሃርጌሳ ገብተዋል። የውጭ ጉዳይ ሚኒስትሩ ራሷን ከሶማሊያ በመነጠል ነጻ ሀገርነቷን ወዳወጀችው ሶማሌላንድ ለጉብኝት ያቀኑት ጠቅላይ ሚኒስትር ቤንያሚን ኔታንያሁ እውቅናውን ከሰጡ ከ10 ቀናት በኋላ ነው። ጌዲዮን ሳር በሃርጌሳ ባደረጉት ጉብኝት ከሶማሌላንድ ፕሬዝዳንት አብዱራህማን መሐመድ አብዱላሂና ከሌሎች ከፍተኛ ባለስልጣናት ጋር ውይይት ያደርጋሉ የተባለ ሲሆን እስካሁን በይፋ የተነገረ ነገር የለም። ሮይተርስ የዜና ወኪል ያናገራቸው ምንጭ የውጭ ጉዳይ ሚኒስትሩ በሶማሌላንድ ጉብኝት ማድረጋቸውን አረጋግጠው ዝርዝር ከመስጠት ተቆጥበዋል። ስለ ጉብኝቱ ከእስራኤልም ሆነ ከሶማሌላንድ ባለስልጣናት በይፋ የተሰጠ መግለጫ የለም። ነገር ግን በማህበራዊ ሚዲያ ላይ የውጭ ጉዳዩን ጉብኝት የሚያመለክቱ ምስሎች ታይተዋል። የውጭ ጉዳይ ሚኒስትር ጌዲዮን ጉብኝት የተደረገው ከሳምንት በፊት እስራኤል ለሶማሌላንድ እውቅና ሰጥታ ተቃውሞና ውዝግብ ከተከሰተ በኋላ ነው። የእስራኤልን ውሳኔ ሶማሊያና የተለያዩ ሀገራት እንዲሁም ድርጅቶች ተቃውመውታል። ጉዳዩም በተባበሩት መንግስታት የጸጥታው ምክር ቤት በተጠራ ስብሰባ ውይይት ተደርጎበታል። የትራምፕና የቬንዙዌላ ጉዳይ አሁንም መነጋገሪያነቱ ቀጥሏል። ቬንዙዌላን የሚመራት ማን ነው ተብለው የተጠየቁት ትራምፕ እኔ የሚል አስገራሚ ምላሽ ሰጥተዋል። ፕሬዚደንት ትራምፕ ከኤንቢሲ ቴሌቪዥን ጋር በነበራቸው ቆይታ በአሁኑ ጊዜ ቬንዙዌላን እየመራት ያለው ማን ነው ተብለው ለቀረበላቸው ጥያቄ እኔ የሚል መልስ ሰጥተዋል። ትራምፕ አሜሪካ ከቬንዙዌላ ጋር ጦርነት ውስጥ አይደለችም በማለት ጦርነት ላይ ያለነው እጽ ከሚሸጡት እስረኞችን እየለቀቁ ወደ ሀገራችን ከሚልኩት ጋር ነው ብለዋል። ይህ በእንዲህ እንዳለ የአሜሪካ እርምጃ ዓለም አቀፍ ሕግን የሚጥስ ነው በማለት የተመድ ኮሚሽን ተቃውሞውን አሰምቷል። የመንግስታቱ ድርጅት የሰብአዊ መብቶች ከፍተኛ ኮሚሽን አሜሪካ ቬንዙዌላ ውስጥ የፈጸመችው ጥቃት የዓለም አቀፍ ሕግ መርሆችን የሚጥስ ነው ብለዋል። የኮሚሽኑ ቃል አቀባይ ራቪና ሻምዳሳኒ ጄኔቭ ውስጥ ለጋዜጠኞች ሲናገሩ በማንኛውም ሀገር የግዛት አንድነት ወይም ፖለቲካዊ ነጻነት ላይ ኃይል መጠቀምም ሆነ ማስፈራራት አይገባም ብለዋል። ይህ የመንግስታቱ ድርጅት አካል ተቃውሞ የተሰማው ሰኞ ዕለት በተካሄደው የድርጅቱ ጸጥታ ምክር ቤት ስብሰባ ላይ የአሜሪካ አጋሮች ሳይቀሩ የትራምፕ ወታደራዊ እርምጃን መቃወማቸውን ተከትሎ ነው። ከእነዚህም መካከል የፈረንሳይ ምክትል ቋሚ መልእክተኛ የማድሮ በአሜሪካ መያዝ አለመግባባቶችን በሰላማዊ መንገድ ከመፍታት መርህና ኃይል ካለመጠቀም መርህ ጋር የሚቃረን ነው በማለት ጠንከር ያለ ተቃውሞ አሰምተዋል። ባለፉት 3 ቀናት የአሜሪካንን እርምጃ በተከታታይ ስትወግዝ የነበረችው ቻይና ዛሬም የትራምፕን ውሳኔ ግድ የለሽ በማለት ተቃውማለች። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ሀገራቸው ከቀጠናው ሀገራት ጋር በጋራ የአካባቢውን ሰላምና መረጋጋት ለመጠበቅ እንደምትሰራ ተናግረዋል። ባለፈው ቅዳሜ ከመኖሪያ ቤታቸው ከሚስታቸው ጋር ተይዘው ሰኞ ዕለት አሜሪካ ፍርድ ቤት የቀረቡት የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ የቻይና ወዳጅ ናቸው። ይህ በእንዲህ እንዳለ አንድ የአሜሪካ ከፍተኛ ባለስልጣን
በቬንዙዌላ የነዳጅ ጉዳይ ላይ ከአሜሪካ ኩባንያዎች ጋር ንግግር እየተካሄደ መሆኑን ለቱርክ የዜና ወኪል አናዶሉ ተናግረዋል። የአሜሪካ መንግስትን በመወከል የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮና የኢነርጂ ሚኒስትሩ ክራይስ ራይት ውይይቱን እየመሩ መሆናቸውን የገለጹት ስማቸው እንዲጠቀስ ያልፈቀዱት ባለስልጣን ነገር ግን የትኞቹ ኩባንያዎች ተሳታፊ እንደሆኑ ከመናገር ተቆጥበዋል። ፕሬዚደንት ትራምፕ በቬንዙዌላ ውስጥ ስላሉት አዳዲስ የኢንቨስትመንት እድሎች ከአሜሪካ የነዳጅ ኩባንያዎች ጋር ለመነጋገር እንደሚፈልጉ ገልጸዋል በማለት የዋይት ሀውስ ቃል አቀባይ ካሮላይን ሌቪት ለዜና ወኪሉ ተናግረዋል። የቬንዙዌላው ፕሬዚደንት ኒኮላስ ማዱሮ በቁጥጥር ስር መዋላቸውን ተከትሎ ፕሬዚደንት ትራምፕ በሰጡት ጋዜጣዊ መግለጫ ላይ ሽግግር እስኪካሄድ ድረስ አሜሪካ ሀገሪቱን እንደምትመራና የነዳጅ ተቋማቷን በመጠገን ስራቸውን እንደሚያስቀጥሉ ገልጸዋል። በዓለም ላይ የትም ቦታ ላይ የሌሉ የአሜሪካ ግዙፍ ነዳጅ አምራች ኩባንያዎች ወደ ቬንዙዌላ ገብተው በቢሊዮን የሚቆጠር ዶላር በማውጣት በከፍተኛ ደረጃ የተበላሹትን የሀገሪቱን የነዳጅ መሰረተ ልማቶች ይጠግናሉ ብለዋል ፕሬዝደንቱ። በኢትዮጵያ በዛሬው ዕለት አንድ አስደንጋጭና አሳዛኝ አደጋ ተከስቷል። ከተለያዩ አካባቢዎች ተነስተው በህገወጥ መንገድ በተሳቢ ተሽከርካሪ ተሳፍረው ሲጓዙ የነበሩ ከ85 በላይ ወጣቶች አፋር ሰመራ ከተማ በደረሰባቸው የመገልበጥ አደጋ የሞትና የአካል ጉዳት እንደደረሰባቸው ለማወቅ ተችሏል። አንዳንዶች የሟቾችን ቁጥር 30 ያደረሱት ሲሆን የአፋር ክልል መንግስት ደግሞ የሞቱት 22 ሰዎች ናቸው ብሏል። ስለ ጉዳዩ የተጠየቁት የክልሉ ኮሚኒኬሽን ቢሮ ኃላፊ የሞቱም አሉ፣ ነፍሳቸውን ይማር፣ በህይወት የተረፉም አሉ፣ ቀላልና ከባድ ጉዳት የደረሰባቸውም አሉ። እስካሁን ባለው መረጃ የ22 ሰዎች ህይወት አልፏል። 30 በጣም ከፍተኛ ጉዳት፣ 35 ከባድና ቀላል ጉዳት ደርሶባቸዋል ሲሉ ተናግረዋል። አደጋ የደረሰባቸው በህገወጥ መንገድ በጅቡቲ በኩል ሊሄዱ የነበሩ ኢትዮጵያውያን ናቸው። በተሳቢ ነው ተጭነው የነበረው ያሉት ኃላፊው አደባባዩን ሲዞር በደረሰበት የመገልበጥ አደጋ የመኪናው አራቱም ጎማዎች ወደ ላይ ሆነዋል ነው ያሉት። አሽከርካሪው በወቅቱ አምልጦ የነበረ ቢሆንም ፖሊስ ከሌሎች የጸጥታ አካላትና ከህብረተሰቡ ጋር ባደረገው ክትትል በቁጥጥር ስር ውሏል። የአደጋው መንስኤ ከልክ በላይ ፍጥነትና የመሪ አጠቃቀም ችግር ነው ተብሏል። በአጠቃላይ በዚህ አደጋ በ87 ሰዎች ላይ የሞትና የአካል ጉዳት ደርሷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ለኢየሱስ ክርስቶስ የልደት በዓል የእንኳን አደረሳችሁ መልእክት አስተላልፈዋል። ብፁዕ ወቅዱስ አቡነ ማትያስ በመልእክታቸው የጌታችን የአምላካችንና የመድኃኒታችን የኢየሱስ ክርስቶስ በዓለ ልደት የእግዚአብሔር ሰላምና ፍቅር ለሰው ልጆች ሁሉ የታወጀበት ዕለት ነው ብለዋል። ምዕመኑ በዓሉን ስለ ሀገሪቱ ዘላቂ ሰላም በመጸለይና በማሰብ እንዲሁም በልዩ ልዩ ምክንያት የምግብ የልብስና የመጠለያ እጥረት ያጋጠማቸው ወገኖቻችንን በመደገፍና በመርዳት ማክበር እንደሚገባው አሳስበዋል። ለእግዚአብሔር ክብር ብለን ለሀገር አንድነትና ለሕዝብ ፍጹም ሰላም መስፈን ከልብ በመነሳሳት በዓሉን እናክብር ሲሉም አባታዊ ጥሪ አስተላልፈዋል። ከዚህ በተጨማሪ የኢትዮጵያ ካቶሊክ ቤተ ክርስቲያን ሊቀ ጳጳሳት ብፁዕ ካርዲናል ብርሃነ ኢየሱስ የኢየሱስ ክርስቶስ የልደት በዓልን ምክንያት በማድረግ የእንኳን አደረሳችሁ መልእክት አስተላልፈዋል። የልደት በዓልን ስናከብር ለሰው ልጆች ክብር የምንሰራበት፣ ሕዝቦች የሚከባበሩበት፣ የሚዋደዱበትና የሚተሳሰቡበት ሊሆን ይገባል ሲሉ አስገንዝበዋል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስልም ለኢየሱስ ክርስቶስ የገና በዓል የእንኳን አደረሳችሁ መልእክት አስተላልፏል። የካውንስሉ ጠቅላይ ጸሐፊ ቄስ ደረጀ ጀንበሩ በዓሉን አስመልክቶ በሰጡት መግለጫ በኢትዮጵያና በተለያዩ ሀገራት ለሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያን የ2018 ዓ.ም የኢየሱስ ክርስቶስ ልደት በዓል የደስታና የፍቅር እንዲሆን ተመኝተዋል። የወንጌል አማኞች በክርስቶስ ኢየሱስ በኩል የተሰጣቸውን ፍቅር ለሌሎች ማካፈል እንዳለባቸው አሳስበዋል። የተወደዳችሁ የኢትዮስ ሚዲያ ቤተሰቦች ለምሽቱ ያዝናቸው አዳዲስ ሰበር መረጃዎቻችን እነዚህ ነበሩ። ነገ በተለያዩ አዳዲስ ሰበር ዜናዎች እንጠብቃችኋለን። በያላችሁበት ሰላም ጊዜ ተመኘን።